በስተመጨረሻ ታሪክ ሰራች። ቤዛን አገተቻት። እውነቱ ወጣ። ካሌብ በጣም አበደ። አልማዝ ተዋረደች። እናት እና ልጅ ተጋደሉ። ደሊና ቤዛን ደበደበቻት ደስ በሚል ሁኔታ። ካሌብ በስተመጨረሻ አበደ፣ ጨለለም። እውነት እስከ ዛሬ እናት አዜብን እንደዛ ስናገራትና ሳወርዳት የነበረው ለካስ በውሸት ነበረ። እባክሽን ማሪኝ፣ ይቅር በይኝ እያለ ቢለምናትም እንኳ አዜብ ግን የእጅህን ነው ያገኘኸው ካሌብ፣ በተደጋጋሚ ነግሬህ ነበረ። መቼም ቢሆን መቼም እውነቱን ማወቅ እንደማትችል ነገርኩህ። አንተ ግን እነሱን እያመንካቸው ነበረ። ከዚህ በኋላ ሁሉም ነገር አብቅቷል ካሌብ፣ አንተ የኔ ትክክለኛ ልጅ አይደለህም፣ የተዋረድክና ውርደታም ነህ ብላ አለችው። እባክሽን ይቅርታ አድርጊልኝ እያለ ቢለምናትም ፍጹም ይቅርታውን አልቀበልም ብላ አለች። አልማዝና ካሌብ እማዬ ምን ብበድልሽ ነው እንደዚህ ያደረግሽኝ? እንደዚህስ ያዋረርሽኝ ብሎ አላት። አንተ ምንም ነገር የምታውቀው ነገር የለህም። አሁንም እየዋሸችና እየቀጠፈች ነው እናትህ እና ልለምንህ ብላ አለችው። ምንም እንድትለምኘኝ አልፈልግም። አንቺ በጣም የምታናድጅና የምታቃጠይ ሴትዮ ነሽ። አልማዝ እውነቴን ነው ምልሽ፣ መቼም ቢሆን መቼም ይቅርታ አላደርግልሽም ብሎ አላት። ቤዛና አዜብ በስተመጨረሻ ተዋረድሽ አይደለም? እኔ እኮ ነግሬሽ ነበረ። እኔ አልማዝን ማንም እንደማያሳስተኝና ማንም አሳልፎ እንደማይሰጠኝ ደጋግሜ ብነግርሽ፣ አንቺ ግን እያመንሽኝ አልነበረም። አሁን እስኪ ምን ሊበቃሽ ነው? በይ ተናገሪ ብላ አለቻት። እባክሽን አዜብ ልቀቂኝ፣ ሁሉንም ነገር ለካሌብ እናገራለሁ ብላ አለች። ደስታን በገንዘብሽ እንዳጠመርሽው የማላቅ ይመስልሻል እንዴ? እቤታችሁ እኮ ሰተት ብሎ መጥቶ እውነቱን ለካሌብ ሊናገር ነበር። እናንተ ግን ሌባና ቀጣፊ አጭበርባሪ ነው፣ ሊዘርፈን ነው የመጣው። እንዲሁም ዳምናና አዜብ ናቸው፣ ደሊናና አዜብ ናቸው የላኩት ብላችሁ እንደዛ ስትቃጥፉና ስትዋሹ የእውነት ትንሽ አይቀፋችሁም እንዴ? ብላ እናት አዜብ በጣም ተናዳ ብጇን በጣቷ እያመለከተች ወደ ቤዛ፣ አንቺ እመኝኝ ትሸነፊያለሽ ብዬሽ ነበር። አሁን ቤዛ በስተመጨረሻ እኔ እጅ ገብተሻል፣ ተዋርደሻል። መቼም ከዚህ በኋላ ካሌብ እኮ አንቺን ሴት ብሎ አይቀበልሽም፣ አሁን ቆርጦለታል ብላ አለቻት። መቼም ቢሆን መቼም እሱ ከኔ አይቆርጥም ብላ አለች። አታስቢ፣ እንደውም ከዚህ በኋላ ደሊናን ነው የማጋባው ብላ አለች። ምን እያልሽ ነው? እውነቴን እኮ ነው። ስለዚህ እንኳን ደስ ያለሽ ብትይኝ አይሻልሽም ወይ ብላ አለቻት። ደሊናና ቤዛን ማንቆቷን አነቀችና እየከተተችና እያሰቃየቻት፣ አየሽ እኔ እንደምትሸነፊ ነገርኩሽ ቤዛ፣ አንቺ ግን በተደጋጋሚ እኛ ላይ የመጣሽ እየጮሽና እያዋረርሽን ነበር። ምንም ነገር አታገኝም። ቤትም ሆነ የቤቱን ድርጅት ወይም ደግሞ የድርጅቱን ወረቀት የትም ቦታ አታገኘውም። ወረቀቱ ያለው እኔ ጋር ነው ብላ አለቻት። ደሊና ምን እያልሽ ነው ደሊና? እንዴት አንቺ ጋር ሊሆን ቻለ ብላ ስትል፣ መቼም ማን እንደሰጠኝ አያቅትሽም እስኪ ገምች ብላ አለቻት። አዜብ በትክክል አዜብ አየሽ ምን ያህል እኔን እንደምታምነኝ እያለች እየሳቀችባት ተቀጣጠበችባት። አልማዝና ካሌብ እማዬ መቼም ቤዛ ዛሬ የጠፋችበት ነገር እውነት እነ ደሊና ያሉት ነገር ከሆነ እመኘኝ ካንቺ ለአንዴም ለመጨረሻም እቆርጣለሁ ብሎ አላት። ልጅ ምን እያልክ ነው? በፍጹም እነሱ ያሉት ትክክል አይደለም። እሷ ምንም ነገር አላደረገችም፣ ሆን ብለው አጥምደዋት ይሆናል እንጂ ብላ ስትል፣ አይ እኔ ደሊናንም ሆነ አዜብንም በዚህ ጉዳይ አምናቸዋለሁኝ። በፍጹም ሰው የሚጎዱ ሰዎች አይደሉም። ይልቁንስ የትና እንዴት እንደሄደች መናገር አለብሽ። ምንስ ልታደርግ ነው ከቤት የወጣችሁ ብሎ አላት። አክስቴን ላይ ነው ብላ ሂዳ ነበር፣ ይህም ብቻ ነው የማውቀው ብላ ስትል፣ እንደዛ ከሆነ ጥሩ፣ ምክንያቱም እኔም ይህንን ብቻ መሆኑን ነው የምፈልገው ብላ አለች። በሌላ በኩል ደግሞ በጣም አስቸጋሪውና አስደናቂው ነገር እኔ ምልሽ
ቆይ ግን አንቺ ለምንድነው የአልማዝ ተቀጣሪ የሆንሽው ብላ አዜብ አዋረደቻት። ምን እያልሽ ነው? መቼም የእውነት አልማዝ ከዛ ከሀብትና ከንብረት እንደማትሰጥሽ ጠንቅቀሽ ታውቂያለሽ አይደለም? ምን ማለት ነው? ለካ አልገባሽም። አልማዝ ማለት ሁሉንም ሰው እየጎዳች ሁሉንም የራሷ ማድረግ ብቻ ነው የምትፈልገው። አንቺ ደግሞ በጣም የዋህና ሚስኪን ስለሆንሽ እየተታለልሽላት ነው ብላ አለቻት። አዜብ አውቀሽ ነው፣ ሆን ብለሽ ነው እማዬ ይህንን ነገር አታደርግም ብላ አለች። እንደዛ ከሆነ ታዲያ እስኪ ንገሪኝ፣ አንቺ ማነሽ? አንቺ እኮ እዚህ ቤት ምንም አይደለሽም፣ ቢያንስ እኔ እንኳ ዘመድ ነኝ ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳሊና ድራማ እንደቀጠለ ይገኛል። ካሌብ እውነቱ ከውሸቱ ድብልቅልቅ ብሎበት ጭንቅላቱ ዞረበት። አምላኬ ሆይ ምንድነው ይሄ ፈተናና የገባብኝ ወጥመድ? በፍጹም እንዲህ ያደርጉኛል ብዬ አስቤያቸውም ገምቻቸውም የማላቃቸው ሰዎች በህይወቴ ቁማር እየተጫወቱብኝ ነው። ታዲያ ከዚህ በላይ ምንድነው የማደርገው? አምላኬ ሆይ እባክህን እያለ ፈጣሪውን መጸለዩን ቀጠለበት። ደሊና ካሌብን ሂዳ አየጉድ ነግሬህ ነበረ። አሁን ደግሞ አንተ ቤዛን ትፈልጋለህ አይደል? እያታለለችህና እየዋሸችህ ነው ብዬ ደጋግሜ ነገርኩህ። አሁን እውነቱ ቢገለጥልህ ምን ዋጋ አለው? ከዚህ በኋላ እኔም ሆንኩኝ አዜብም አንፈልግህም ብላ አለችው። ምን እያልሽ ነው? ይልቁንስ የት እንደሄደች ታውቂያለሽ ወይ ብሎ አላት። እኔ ምን አገባኝ? የትስ ብትሄድ እኔ ጥልቅ ያደርገኛል እንዴ? ምንም አይመለከተኝም። አሁን ውጣልኝ ከክፍሌ ብላ በሩን ዘጋችበት። እንደዛ እንዳላዋረደኝና አላቀሽም ውጪ፣ ለምንድን ነው ለሷ የምታግዥው እንዳላለኝ አሁን ደግሞ ምን ፈልጎ ነው? እውነት ለመናገር ካሌብ ማለት እንደዚህ ነው፣ ምንም የማያውቅ ነገር ግን ነገሮች ሲገቡት መጥቶ የሚጸጸት። ይሄ ደግሞ ትክክለኛ የወንድ ባህሪ አይደለም። እኔ መቼም ቢሆን መቼም ከዚህ ጋር መኖር አልፈልግም፣ ግን ደግሞ የእናት አዜብ እውነት እንዲወጣላት እፈልጋለሁኝ ብላ አለች። ትሰማኛለህ? እናት አዜብ እንዳላደረገችው እኔ 100% እርግጠኛ ነኝ። ግን አንተ በአልማዝና በዛች በቤዛ መካከል ልብህ ታውሯል፣ ዓይንህም ታውሯል ብላ አለችው። እባክሽ እኔ ህይወቴ በሙሉ ተመሰቃቅሎብኛል፣ እንደዚህ አታድርጊ ብሎ አላት። እኔ እኮ ደጋግሜ ነገርኩህ፣ ግን አንተ ፍጹም እኔን ልትቀበለኝና ልትወደኝ አልቻልክም። ምን ላድርግ? እስኪ ንገረኝ። ቆይ ከዚህ በላይ ምን እንዳደርግልህ ነው የምትጠብቀው ብላ አለችው። ምን እያልሽ ነው ደሊና? ታዲያ የሰው ልጅ የማይሳሳትበት አለ እንዴ? የሰው ልጅ እኮ ተሳስቶ ነው ከስህተቱ ሊማር የሚችለው ብሎ ሲላት፣ እኔ መቼም ቢሆን መቼም ከአንዴ በላይ ልሳሳት አልችልም፣ አንተ ግን በተደጋጋሚ ነው የምትሳሳተው ብላ አለችው። በቃ ተይው፣ አሁን ዝም ብዬ ሳስብሽ ነገሮች እየገቡሽ አይደለም ብሎ አላት። ያልገባህስ አንተ ነህ፣ እያጠመዱህ ያሉት አንተ ነህ። ደስታን እንኳ መረጃውን ይዞ መጥቶ ምን እንደሆነ እንኳ ሳትጠይቀው ነው ያባረርከው። እስኪ ንገረኝ። እሱ በስልኩ መረጃ ይዞ ነበረ የቤዛንና የእናትህን ጉድ። አይ እማዬ እኮ እኔ አንድ ልጇ ነኝ። ታዲያ እንዴት ነው እንደዚህ አይነት ነገር እኔ ላይ የምታደርገው ብላ ስትል፣ የእናት ክፉም እኮ አለ። ይህንን አታውቅም እንዴ ካሌብ? ቆይ አንተ የዋህና ምስኪን ስለሆንክ ሁሉም እንዳንተ የዋህና ምስኪን መሆን አለበት ብለህ ታስባለህ እንዴ ብላ አለችው። አይ በቃ ከዚህ በላይ ጭንቅላቴ ሊፈነዳ ስለሚችል ምንም መስማትም ሆነ ማውራትም አልፈልግም ብሎ ሲላት፣ አንተ እኮ ሁሌም እንደዚህ ነህ። እኔ ገና ከስር ከመሰረቱ ነግሬህ ነበር። አንተ ግን መስሚያህ ጥጥ ነው ካሌብ ብላ ለጥ ብላ ወጣች። እሺ ይሄ የክችን ስራ የእውነትም ላንቺ ይመጥንሻል ብላ ቤዛ ባሽሙር ነገረቻት። ይሻላል እኮ የሰውን ልጅ ህይወት ከማበላሸት ሰው ቤት ገብቶ ሰላም የነበሩና ፍቅር የነበሩ ሰዎችን ከመበጥበጥ አይሻልም ብለሽ ነው? ደግሞም እኮ ሰራተኝነት በጣም ክብር ነው። እስኪ ንገሪ፣ መቼም ካንቺ ይሻላል አይደል? አሁን አንቺ ምንድን ነው ጥቅምሽ? ምክንያቱም
ካሌብንና አልማዝን እንዲሁም አዜብን አበጣበጥሽ። እስኪ አንቺ ያገኘሽውን ጥቅም ንገሪ። ምንም አላገኘሽም አይደል? በሜዳ ላይ ዝም ብለሽ ተዋልያለሽ። የአንቺ ደካማ ጎንሽ ይሄ ነው። ከዚህ በኋላ ግን አጠገቤ እንድትደርሺ አልፈልግም። በቅርቡ ይዘን እንመጣለን። ያኔ ዓይንሽን ማየት አይፈልግም ካሌብ እመኚ ብላ አለቻት። አንቺ እንደዛ ካደረግሽ እኔ የፈለግሽውን ነገር አደርግልሻለሁ ብላ ስትል እኔ የምፈልገው አንድ ነገር ብቻ ነው፣ እሱም ከህይወታችን እንድትወጪ ካሌብንም እንድትፋችው ብቻ ነው ብላ አለች። ምን ማለት ነው? አዎ ካሌብ የኔና የኔ ብቻ ነው እመኘኝ። ግን ደግሞ አንቺ እወድሃለሁ አፈቅርሃለሁ የምትይውን ነገር ትተይና ሰላም ህይወት እንድኖር ትፈቅጃለሽ ብላ አለቻት። እሺ እስማማለሁ፣ ግን ደግሞ ወይኔን ወይ አንቺን ካመነ ነው ብላ ስትል አታስቢ፣ እውነቱን ሳወጣ አንቺ እስር ቤት ከርቸሌ ትገቢያለሽ ብላ አለቻት። ካሌብ በንዴት እናቱ ጋር ተናነቀ። እናቱን ለመግደል ከባድ ሴራና ወጥመድ አዘጋጀላት ካሌብ በንዴት። ውድ ህያቤ ቤተሰቦች የዛሬው ደሊና ድራማ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ